ሀገራችን ኢትዮጵያ ወደ ብልጽግና ጎዳና ለመድረስ በመታደርገው እንቅስቃሴ በመደመር እሳቤ ላይ የተመሰረተ የህዝቦች አንድነትና መግባባት አስፈላጊ ነው። በጠረጴዛ ዙሪያ መወያየትና ልዩነቶችን አስማምቶ ለኃይል መጠቀም እንደሚቻል ከሰሞኑ በተለያዩ የሀገራችን ክፍሎች እየተካሄዱ ያሉ ህዝባዊ ውይይቶች ማሳያ ናቸው። በደቡብ ኢትዮጵያ ክልል የወላይታ ህዝብ የልማት የመልካም አስተዳደር ህዝባዊ ኮንፈረንስ እየተካሄደ ሲሆን በዞኑ አንድነትን ለማጠናከር የሚያግዝ ህዝባዊ ኮንፈረንስ ማድረግ ከቀደሙት ልምድ በማግኘት የበለጠ ለማደግና ዞኑን ብቻ ሳይሆን ያለውን እምቅ አቅም በመጠቀም ክልሉንና ሀገሩን ለማሳደግ እድል የሚፈጥር ነው ተብሏል። ህዝቡ ራሱን የሚሰራው ልማቱ ራሱን የሚያመጣ እና በዚህ ሀገር የተሰራ የሚባለው ነገር በሙሉ በህዝቡ ጥረት የተሰራ ነገር ነው። ያው ለአንድነት መጀመሪያ የተለያየ ሐሳብ ያላቸው አንድ ላይ መምጣታቸው ነው ዋናው። ያው ወላይታን እንግዲህ በታሪክ ሂደት የአንድ ወቅት ላይ በማስተዳደርም ሰርቻለሁ። የህዝቡ ባህል በጣም ትልቅ ነው። ትልቅ ከሆኑ ጉዳዮች ቀዳሚው ሰላማዊ ህዝብ ነው። በሰላም የሚያምን ነው። ሐሳቦች በነፃ መግለጽ የሚችል በተለያየ ነገር ያልታሰረ ሰው አእምሮ ውስጥ ያለውን ሐሳቡን በጉልህ ገልጾ ያንዲሳካ ትግል የሚያደርግ እና በስራ ለመለወጥ ከፍተኛ የሆነ የስራ ተነሳሽነት ያለው ህዝብ ነው። አንድ ሰው አንድ ነገር በአንድ አቅጣጫ ሊመለከት ይችል ይሆናል፣ ግን ብዙ ሲሆን ከተለያየ አቅጣጫ የማየት እድሉን ስላለ ችግሮቹን ሆሊስቲክ በሆነ መንገድ የመፍታት እድልም ይሰጣል። ይሄ እስከ ታች ድረስ መውረድ መቻል አለበት። በዚህ ሂደት ላይ ደግሞ እያንዳንዱ ተሳታፊ ራሱን ኮስችን ማድረግ አለበት። ይሄንን ውጤታማ ከማድረግ አንፃር የኔ ሚና ምን መሆን አለበት? ሁሉም ሰብሰብ ብሎ እንደዚህ መነጋገርን መወያየትን የመሰለ ነገር የለም። ይሄ የማንኛውም ነገር መነሻ መግባባት ከዛ በኋላ ይመጣል። መቅረጽ ሐሳብ አጀንዳ መቅረጽ ከዛ በኋላ ይመጣል። መተግበር ከዛ በኋላ ቀጥሎ ይመጣል። አንድነት ኃይል ከመሆኑም ባለፈ ተከብሮ ለመኖር መሰረት ነው የሚሉት እነኛ አስተያየት ሰጪዎች መሰረቱን አንድነት ላይ ያደረገውን ነቅንቆ የሚጥለው አይኖርም ይላሉ። የሀገራችን ኢትዮጵያ አኩሪ ታሪኮች መሰረታቸው አንድነት መሆኑንም ያወሳሉ። አንድነት ሲኖር ጽናት ይኖራል፣ አንድነት ሲኖር ለውጥ ይመጣልና ያው ከዚህ አሁን ለዓላማ ነው የመጣ ነው። የዞኑ አስተዳደርም ሲያሰባስብ ያንዳንዱ ለአካባቢው ልማት አስተዋጽኦ እንዲያደርግ በየሄደበት በየተሰማራበት ፖዚቲቭ ቀና የሆኑ ነገሮችን ወደዚህ ልማት እንቅስቃሴ ምችለውን እንዲያደርግ በጎ ፈቃዱን እንዲገልጽ ነው። ስለዚህ ይሄን ተቀብለን እዚህ ያለውን ልማት ከልባችን መደገፍ ምንችለውን ማድረግ አንድ ኢትዮጵያንን አንድ ሀገራችን መገንባታችን ጥሩ ነው። ነገር ግን ሰብሰብ ብሎ ደግሞ በዚህ መልኩ ደግሞ ያለን እምቅ ኃይሎቻችን የሰው ኃይል የተፈጥሮ ኃይላችን ተጠቅመን ለውጥ ማምጣት አለብን ያመጣል። ያኔ ነው እንግዲህ ቀጣይ ወጣቶቻችን ደግሞ ከስራ አጥነት የሚፈጥ በጣም በርካታ ስራ መስራት